እኔ ያዝኩት ነው ዋናው። የአንቺ ፎርጅን ምን? ቲና ተረጋጊ። እኔ ለአንቺ ቤት አልሰጥም። አላበድም። ዳን የሚሉት ገብተዋል። እሺ እንዳልሽ በህግ አስወጪ። ማስወጣት ነው። ራሷ ትውጣ። ሂጂ ልብስሽን ሰብስቢ። እየቀለዳችሁ ነው? ቆይ ምንድን ነው የተፈጠረው? ያው ሁሉንም እንዳየሹ ነው። ዶክመንቱ እንዳለ ፎርጅት ነበር። እሺ ዋቅዳልዩ ወይኔ ቤቴ ይኸውልሽ ተረጋጊና አሁን ያበላሸሽውን እንዴት ማስተካከል እንዳለብሽ ነው ማሰብ ያለብሽ። ተረጋጊ አትበለኝ። ህልማችንስ ወይንስ እና ባባን እንጂ እኔ ማባረር እቅድ አልነበረሽ። በቃ አንቺ አሸንፈሻል። ትናንት ግን እኔ ረስተሽ እነሱን ውጡ ስትይ እኮ ተስማምተን መስሎኝ ነበር። ትሁት አሁንም እኔ እና እሱ ባልና ሚስት ነን፣ አልተፋታንም። ባልሽንማ ትናንትና እንዳባረርሽ ቁጠሪ። አንቺን የሚያይሽ አይነት ስሜት ከተሰማሽ ተሳስተሻል። እሱን እንኳን አውቃለሁ፣ ግን አንቺ ከኔ የተሻልሽ እንደሆንሽ እንዳታስቢ። ከአንቺ ቀለሞችሽ ውድ ናቸው። አሀ፣ ስለዚህ ካሌብን አስበሽዋል ማለት ነው። ወዴት? እኔ እዚህ ነኝ። አንቺ ግን ፎክርሽ እንደ ትንሽ እያየት ተደበቅሽ። ውጭልኝ ትሁት። እራስሽ ተነሽና ውጪ። አቤት። ውጪ። አይሰማም? አንሶላ ቀይረሽ አልጋ አንጥፈሽ ጠብቂኝ ብሎኛል። ይሄ እኮ ምኝታ ቤቴ ነው። አንቺ እኮ ብልግናሽ ልክ አልነበረውም። ቀን ዳኒ፣ ማታ ደግሞ ካሌብን ይዘሽ ትተኛለሽ። ውጭልኝ። እራስሽ ውጪ አልኩሽ እኮ። ትንሽ ብቻ ታገሽ። ከዚህም በኋላ ምንም የማጣው ነገር የለም። እሺ። ቤት ሊያባርሩኝ ነበር እና ታዲያ ምን አልሻቸው? ቤት ልፈልግ አልኳቸው። እሺ አሉሽ? ይህን ሽማግሌ ነፍሱን ካላጠፋሁት ውሻ ብለህ ጥራኝ። አረ ስለፈጠረሽ ሴትዮ ቢያንስ እንኳን ከዚህ መከራው ስራ ስሪ፣ ወይ ደግሞ ቤቱን ለቀሽ ውጪ። አንቺ ምን አገባሽ? መቼም እዚህ ቤት በአሁን ሰዓት ከአንቺ የተሻለ ቦታ እንዳለኝ ያክጂማ። አቤት የኔ ቲና፣ እኔ ኩሽና ልግባ? ቆይ ራስሽ መሰሪው ምግብ ገብቶ መስራት ውርደት ነው? አዎ ያቺ ደነዝ እያለች የኔ መስራት ውርደት ነው። ይኸውልሽ ቲና፣ ውርደት ማለት አባረራለሁ ብሎ መባረር ነው። እያበሸከኝ ነው አይደለም። ስሪና ባይሆን ምግብ እንብላ። ያፍቅረኛለት እንደዛ ታደርጋለች ብለህ ነው? አዎ ዳኒ፣ እኔ አልታይ ብሎኝ እንጂ እዚሁ አጠገብ ያለኝ መስለኝ። በቃ እናንተ ተጫወቱ። ቹት በእናትሽ ቢያንስ አንቺ ክታፊ ሚኪ። ኧረ እባክሽ ይሻላል። ይልቅ ቶሎ በይ፣ እራት እየጠበቁኝ ነው። ወይኔ አይኔ ተቃጠለ። ቲና በስተመጨረሻም የነ ካሌብ ሰራተኛ ሆነች ማለት ይቻላል ማለት ነው። ምክንያቱም በትሁት ቦታ ሁና አሁን ሁሉን ነገር የምሰረው እሷ ስለሆነች ከቤት ውስጥ አስወጣችኋለሁ፣ እኔ እንደፈለኩ ከዳኒ ጋር መኖር እችላለሁ ብላ ያሰበችው ቲና አሁን ላይ ግን ከቤት የሚወጡት እነሱ ሳይሆኑ አንቺ ራስሽ ነሽ ከቤት የምትወጪው። ስለዚህ ቤቱን እኔ በፎርጅት ወረቀት ነው የፈረምኩልኝ። ስለዚህ ትክክለኛ ፊርማ ያለው ከኔ ጋ ነው። ስለዚህ የቤቱ ባለቤት እኔ ነኝ በማለት የካሌብ አባት ተናግሯል። ስለዚህ ከቤት የምትወጪው አንቺ ነሽ በማለት አስታውቋል ማለት ነው። እጅግ በጣም ነበር የደነገጠችው። እንዴት እንደዚህ ያደርጋሉ? እንዴት ሊጫወቱብኝ ይችላሉ? በማለት እጅግ በጣም ስትበሳጭ ነበር። ቤቴን ተነጠቅኩኝ፣ በፍጹም ይህ ሊሆን አይችልም፣ እኔ እኮ ቲና ነኝ እያለች እንግዲህ ፎከረዋን ቀጥላለች። በመጨረሻም እዚህ ቤት መቆየት አላማ ካለሽ በእርግጠኝነት ለትንሽ ቀናትም ቢሆን የትሁትን ስራ እየሰራሽ ነው የምትኖሪው። ለትሁትን ምግብ ትሰሪያለሽ፣ ለሁላችንም ትሰሪልናለሽ በመባል እንግዲህ በዚህ በግዷ ማለት ነው ተስማምታ እየቀጠለች ትገኛለች ማለት ነው። ሰላም ጤና ይስጥልኝ የቻናሌ ተከታታዮች ቤተሰቦቼ፣ በያላችሁበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። ግፈኛዋ ሚስት እንዲሁም ደግሞ የሰራተኛዋ ፍጥጫ ተከታታይ ድራማ አሁንም እንግዲህ እንደቀጠለ ነው። ቲና እጅግ በጣም በቃ አስቸጋሪ ጸባይ፣ አስቸጋሪ ልጅ ነች ማለት ነው። ምክንያቱም በቃ ከአቅሟ በላይ የምትንጠራራ በቃ አደርገዋለሁ እንደዚህ ይሆናል ብላ
ሙሉ በሙሉ የምትወስድ ነች ማለት ነው። ምክንያቱም የካሌብ አባትን እንግዲህ በአንድም በሌላ እጅግ በጣም ስትጎደው እንዲሁም ደግሞ በንግግሩ ስትሰብረው አሻቅባ ስትናገር የነበረችው ቴና ሽማግሌውን ሽባ እንዲሆን በቃ በጤናው ራሱ ችግር እንዲገጥመው ያደረገችው እንደዚህ እንዲሆን ያደረገችው እሷ ራሷ ነች። በዚያ ላይ እሷ በደስታ ስትኖር የነበረችው ቀጥታ ወደ ቃሊብ ገት የመጣችው አንድና አንድ ለገንዘብ ብላ ነው የመጣችው ማለት ነው። ስለዚህ ገንዘብ ከሱ ጋር ወስዳ እንደፈለገች ከምትወደው ከሌላ ሰው ጋር ከዳኒ ጋር ለመኖር አስባ ነው። ዳኒ ደግሞ በነገራችን ላይ እሷን አይፈልጋትም። የሚፈልጋት ደግሞ ኤደንን ነው ማለት ነው። ግን ደግሞ ከእሷ ጋር ምን ይፈልጋል? ገንዘብ ይፈልጋል እና እሷ ከገንዘብም እንዲሁም ደግሞ ከይብን ከባሏ እንኳን ከቃሊብ ልትሆን አልቻለችም። ከሁለት ባዶ ነው የሆነችው። ዳኒም አሁንም ይሄንን ነገር እየገጠመው ይገኛል ማለት ነው። ምክንያቱም አንድም ከገንዘብ አይሆንም፣ አንድም ደግሞ ከፍቅረኛው ከራሷ ከኤደን ራሱ መሆን አይችልም ማለት ነው። ምክንያቱም በራሱ እጅ ነገሮችን እያበላሻቸው መጥቷል። አሁን ላይ እንግዲህ ሽማግሌው 4 ሚሊዮን ነጥብ ብር ይሰጠኛል የሚል ነገር ነው ሀሳብ ያለው ማለት ነው። ግን ደግሞ ይህን ብር ይሰጠዋል ወይንስ ደግሞ አይሰጠውም የሚለውን ነገር አሁን ላይ እጣ አውጥቶለት ይገኛል። 3 ወረቀቶች ላይ አዘጋጅተዋል። በ3 ወረቀቶች አንደኛው እንደማይደርሰው፣ ሁለተኛው ደግሞ 2 እና 3 ደግሞ ብሩ የተጻፈበት ወረቀት ነው። ከነዚህ ውስጥ ከመረጥክ ብሩን እሰጥሃለሁ የሚል ነገር ነው ሀሳብ እንግዲህ ሽማግሌው እየሰጠው ማለት ነው። ትሁት ጠይቀው ነበረ። አባዬ እንዴት ነው ልሰጠው የቻልከው? ወይንስ እንዴት ነው እጣውንስ ልታወጣላት የምትችለው የሚለውን ጥያቄ ጠይቃ ነበረ። ግን ደግሞ ከ3 ወረቀት እንደዚሁ ጽፌ እሰጠዋለሁኝ፣ ግን እድለኛ ከሆነ ያገኛል፣ በእርግጠኝነት ትሰጠዋለህ ወይ ብላ ተናግራ ነበረ። አዎ እድሉን ይሞክር፣ እድል እኮ ሊሆንም ላይሆንም ይችላል በሚለው እሱንም ማወቅና ማየት አለበት በማለት ነግሮታል። ያ ማለት እንግዲህ እስካሁን ከቲና ጋር ያደረገው ነገር ማለት ነው። እንግዲህ የቃሊብን ሚስት እያባለገ ውሽማ ሆኖ ወደ ቤት ገብቶ ወንድም እንዳልሆነ በሐሰት እያደረገ እሱ አሁን እድል ሊደርስም ላይደርስም ይችላል። ስለዚህ የሆነ ነገር እንትን ሊሳካም ላይሳካም ይችላል። ስለዚህ እሱ አሁን የቃሊብ አባት ማለት ነው ዳኒን እንዲሆን የሚፈልጉት ሰርቶ መለወጥን ሰርቶ ማግኘትን ልክ ኤደን እንዳለችው ማለት ነው። ምንም ነገር እንዳሰጡት እሱ ሰርቶ ማግኘት የግድ መቻል አለበት። በሰው ነገር አይደለም የኔ ህይወት የሚመራው የራሱንም ህይወት የሚመራው። ስለዚህ ሰርቶ መለወጥን የሚለውን ነገር እንድታነግርልኝ ወይንም ደግሞ እንድትመክርልኝ እንድታስተምርልኝ እፈልጋለሁ እያለች እንግዲህ ኤደን ስትናገር ነበር ማለት ነው። እና ዳኒ አሁን ላይ እንግዲህ ቲና እጅግ በጣም ነው የተናደደችው። ምክንያቱም የትሁትን ነገሮች በሙሉ እሷ እንድትሰራ ታዛለች። በነገራችን ላይ ያው ቃሊብም አስጠንቅቋታል። የምትሰራውን ነገር እያንዳንዱ ነገር ትሁት እንድታያት እፈልጋለሁ። እሷም መስራት የግድ አለባት። ካልሰራችና ለአንቺ ደግሞ ካልሰጠችሽ የሚርብሽ ከሆነ ሰርተሽ አንቺ መብላት ትችያለሽ። እኛ ደግሞ ከውጭ በልተን እንመጣለን። ግን ደግሞ ሌላውን አንቺ ምንም አይነት ነገር እንድትሰሪ በፍጹም አልፈልግም ብሏል ማለት ነው። ሲቀጥል ትሁትና እንዲሁም ቲና እጅግ በጣም ተያይዘዋል። አንቺ ተሳክቶልሻል፣ አሸንፈሽኛል በማለት እንግዲህ ቲና እጅ ሰጥታለች ለትሁት ማለት ነው። ትሁት በሆነው ነገር እጅግ በጣም ደስ ብሏታል በነገራችን ላይ ማለት ነው። ምክንያቱም ደግማ ደጋግማ ከትሁት ጋር ስትዝትና ስትናገራት ነበረ። አሁን ላይ በአሁኑ ሰዓት አንቺ ሳይሆን በእነሱ ፊት እኔ ተሰሚ ነኝ በማለት እንግዲህ ትሁት ስትናገር ነበረ። ምክንያቱም እሷን ነው የሚያቀርቧት፣ እሷን ነው የሚያምኗትም፣ እሷም ነው ስርዓት ያላትም ማለት ነው። ያው የቃሊብ ሚስት ብትሆንም ግን ደግሞ እሷ ስርዓተ ቢስ ነች። አባቱን እጅግ በጣም በተለያዩ ቃላቶችን አሻቅባ የምትናገር ሲቀጥል ከነሱ ገንዘብን እንጂ እነሱን ይብን አትፈልግም ማለት ነው። በዚያ ላይ ያው መስራት ራሱ ለራሷ እንኳን ሰርታ መብላት ራሱ አልቻለችም። በነገራችን ላይ ሴት ልጅ ሆና ማለት ነው። እና ቲና ለራሷ ራሱ እርቧት በቃ ስሪልኝ ትሁት እያለች ነበረ። ለምንድን ነው የምሰራልሽ? አንቺ እኮ ነሽ ለእኔ ሰርተሽ እንድትሰጭኝ የታዘሽው። ዳኒ ራሱ እባክሽን ስሪ፣ በቃ ሂደሽ መስራት አለብሽ፣ እኛ ረብ አንሞትም እያለ
ሲናገር ነበረ። በመጨረሻም እንግዲህ ትሁት የሰራችውን በልቶ ትንሽ ራቡን አስታግሷል። በሆነው ነገር በቃ ለምንድን ነው ያልነገርከኝ እያለች እንግዲህ ቲና ጨቅጭቀው ነበረ ዳኒን። እኔ እኮ ነግሬሻለሁኝ፣ እስኪ ተረጋጊ። በመጀመሪያ ራሱ አባዬ ፈረመልኝ፣ ቤት ያክል ነገር እንዴት ሊሰጥ ይችላል እያልኩኝ ነበረ። በፊትም ነግሬሻለሁኝ። አንቺ ግን ገና ቤት አገኘ ሲባል አንቺ ራሱ እኔን ትተሽኝ ራሱ እንደፈለሽ ከጓደኞች ጋር ዘለሽ ነው የመጣሽው። ስትመለሽ ደግሞ ሰይጣንሽን እዘሽ ነው የመጣሽው። በቃ የሚሉሽን ሰው የሚያናግርሽን ነገር አሰሚም ነበረ በማለት እሺ ይቅርታ አጥፍቻለሁ በማለት እንግዲህ ዳኒንም ይቅርታ ጠይቀዋለች ማለት ነው። እንግዲህ ሽማግሌው ላይ አሁንም ማለት ነው በጣም ክፉ ነገር እያሰበች ትገኛለች ቲና። ከጥፋቷ አሁንም እየተመለሰችም አይደለም። ከቀን ቀን ጥፋት እያመጣች ነው። በነገራችን ላይ ብሏል ሽማግሌው፣ ያንተ ታምረኛ ነች፣ ቤቱ ራሱ የእሷ እንዳልሆነ ብታቅም ሌላ ችግር ራሱ ታመጣለች ብሎ ከዚህ በፊት ለዳኒ እንደነገረው አሁንም እንግዲህ ሌላ ችግርና ሌላ ጥፋት ራሱ ይብን እያሰበች ትገኛለች ማለት ነው። በትሁት ላይም እጅግ በጣም ነበር እንትን ያናደደችኝ እያለች እጅግ በጣም ትንስትል ነበር። ያ ማለት ትሁትን የሆነ ነገር ልታደርጋት ትችላለች፣ ሽማግሌውን በተለይ ማለት ነው። እሱንም ህይወቱንም አጠፋዋለሁ ብላ ስትናገር ነበረ ማለት ነው። በነገራችን ላይ ምግብ ስለምሰራ እሷ አሁን ላይ እነሱን ለመጉዳት እንደውም በጣም በቀላል ነገር ነው እንትን የሚላት ነው ብዬ የማስበው ማለት ነው። ስለዚህ እሷ የሰራችውን ነገር ባይበሉና ኖርማል ወደ ትሁት ወደ ስራዋ ብትመለስ እጅጉን መልካም ነው። እሷን ደግሞ ከቤት ውስጥ በቃ ማስወጣት አለባቸው። ሁሉን ነገር ሽማግሌው ነግሯት እንደዚያ እንዳሰቃየችው በጣም ብዙ ነገር እንዳሳለፈ ወይንም ደግሞ ሁሉን ነገር እንደሚያውቅ አድርጎ ነግሯቸው ከቤት ቢያስወጧት እጅጉን በጣም አሪፍ ነው ብዬ አስባለሁ። ወደ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ ይሁኑ።